ሚስት በግድ የማይታሰብ ነገር ነው። እሷ የወደደችው ካለ ወደ ወደደችው የሚሄድ ነፃነት አላት እኮ። ትትና ማለት ነው አይደል? ብትሆን ማለቴ ነው። ለምሳሌ እሷ ብትሆን አንቲሱ ግማሽ አገኘኋችሁ ዛሬ አንላቀቃት። በስማም ደህና ነሽ? ትትና ግን ደህና ነሽ? እዚህ ነው ያለሽው እስካሁን? ከግቢው እኮ ብዙ አራቅሽ። እዚህ ጋር እኮ ነው ቤቱ። ችግር የለውም እንዴ? ሚስትህንማ መቀማት አንችልም። ስነ ስርዓት ያዝ። ልጅቷ ምንም ባል የላት ነግራናለች። ታውቃለህ አይደል? ይሰው አዝበርባሪ ሊሆን ይችላል። አይ አብርሽ፣ እኔ እንደዚህ አይነት ሰው አይደለሁም። አሁን እኮ ከትትና ጋር እዚህ ጋር ነበርን እኮ። እንዴ መድብር አልወስዳትም በለው፣ አልወስዳትም በለው። አዎ ትትናውን እኛ ጋር መኖር ጀምራለች። ማግኘት ከፈለክ ውጪ ወር በስልክ ደውለህ ማግኘት ትችላለህ። በጨካኞች የምትሳደደው ትትና ዛሬም እንግዲህ ስደቷ እንደቀጠለ ነው። በሚገርም ሁኔታ እንግዲህ ከነዝና አምልጣ ከነ አብርሽ ጋር ብትደበቅም ትትና እስካሁን ድረስ እንግዲህ የነዝና ሰዎች መውጣት መግባቷን እየጠበቁ ነው የሚገኙት። እንግዲህ ካለችበት ቤት ውስጥ ከበሩ ላይ ጠፍተው አያውቁም ማለት ነው። በሚገርም ሁኔታ እንግዲህ ዝና የራሱን ሰዎች አሰማርቶ ትትናን እስካሁን እየተከታተላት ነው የሚገኘው። የሚገርመው ነገር እሷን ብቻ ሳይሆን ደግሞ አብሮ እነሱ ያረፈችበት ቤት ያሉትን ወይም የአብርሽን ጓደኞች በተለይ ይሄን ትንሹን ልጅ ተንከሲስን ማለት ትንሹ ልጅ ያኔ በተፈጥሮ አጭሩ ለማለት ነው እንጂ ትንሽ ልጅ አይደለም። ምክንያቱም በእድሜ ከነሱ ሲበልጥ እንጂ አያንሳቸው ማለት ነው ተንከሲስ። እንግዲህ እሱንም ደግሞ ለጣዖት አምልኮ ወይም ደግሞ ኡጋንዳዎች ፈልገውታል እያለ ነበር ማለት ነው። በዛም አማካኝነት እንግዲህ ተንከሲስም አብሮ እየተሳደደ ነው የሚገኘው። በማለፈው እንግዲህ እንዳያችሁትኝ መሳይ ይዞ ሄዶ ሊያስረክበው ካለ በኋላ መሳይ እንግዲህ መንገር ላይ ተንከሲስ ምንድነው የሆነው በቃ ማለት አላመነውም ነበርና መሳይን በቃ እኔ አንተን አላምንህም እኮ ስለዚህ እባክህ ምንድነው ሲለው እንዴ ከፈለክ የሻይ ብር ስጠኝና ልንገርህ አለበለዚያ ግን አሳልፌ ነው የሚሰጠው ምክንያቱም ጠንቋዮች ፈልገውሃል አንተን ስለዚህ ዝናም ጣው ብሎኝ ነው በማለት ነበር ግልጹን የነገረው። ከዛም ኦኬ በማለት እንግዲህ ያው መስጠት ያለበትን ያለችውን እንግዲህ 500 ብሩን ተኪሶ ሰጥቶ ህይወቱን አትርፏል ማለት ነው ተንከሲስ። እንግዲህ ያንን ሲያደርግ ያው እንግዲህ ዝና ያንን የላከውን ሰውዬ የት ነው ያለው ነበርና ብሬ መልሱልኝ ቢላቸው መጀመሪያ እንመልስልሃለን ልጁን ካመጣህ ነበር ያሉትና ልጁን ይዞ ስላልሄደ ግን ብሩን አልመለሱለትም። ሲጀመር ይዞ ቢሄድም ልጁን ላይ መልሱልት ይችላሉ። አሁን ደግሞ በቃ ድጋሚ አንጣ በምንል ሰዓት ማምጣት አለብህ አለበለዚያ አንተ ራስ ሌላ ችግር ውስጥ ትገባለህ እያሉት ነው የሚገኙት። ከሱም ባሻገር ደግሞ ትትናንም እንፈልጋታለን የምትወጣበትን የምትገባበትን እንዲሁም ደግሞ የምትሄድበትም ካላት የምትሄድበትን ከዛም አልፎ የምትገናኘው ሰው ከማን ጋር እንደምትውል ያለውን ነገር አጣርተህ እንድትነግረን በማለት ነው እንግዲህ መሳይን ያለው ዝና። መሳይም እንግዲህ እሺ ብሬን ብቻ ሰጡኝ እንጂ እናንተ ያላችሁኝ ሁሉ አደርጋለሁ በማለት ነው ቃል ይገባላቸው። በነገራችን ላይ መሳይ በፊት ጀምሮ እንግዲህ የሚችለውን እያደረገ ነው ማለት ገንዘብ ይሰጣል ከተባለ መሳይ ምንም አይነት ነገር ይሁን ከማድረግ ወደ ኋላ አይልም ማንም ሆነ ምን ማለት ነው። እንኳን ትናንት የመጣችው ነችን ትትናን ይቀርና አብርሽን ራሱ አሳልፈ ሰጣይ ቢሉት ይሰጣል ችግር የለውም። በነገራችን ላይ ያው በሉት ማለት ትትና እንግዲህ አብርሽ ነው እዚህ ቤት እንድትቀመጥ ምንም ነገር እንዳይደርስባት በቃ እኔ ያለሁኝ እኛ ያለን ማንም ሰው ሊነካት አይችልም በማለት እንግዲህ እሱ ነው ኃላፊነቱን ወስዶ እሷን አለውልሽ በማለት እንግዲህ ያስቀመጣ። ስለዚህ እንግዲህ እሱ ማንንም አይደለም የከዳው ትትናን ሳይሆን አብርሽንና ጓደኞቹን ነው። ምክንያቱም በሱ አማካኝነት እነዚህና መተው በጥቆማ እንግዲህ ሞላ ቤቱን ነው ሲያመሱት የነበረው ሁሉም ሰው ሲጨነቅ ነበረ። እሱ ወደዚህ ስላመጣቸው ነው በመጨረሻም እንግዲህ ተንከሲስን ሊይዙት የቻሉት ያውት የቻሉት ማለት ነው ቤተሰቦቻችን። ስለዚህ እንደዚህ አብሮ እየበላ አሳልፎ ከሚሰጥ ወዲያጅ ጓደኛ እግዚአብሔር ይጠብቃችሁ ነው ቤተሰቦቻችን የምንለው። ምክንያቱም እንደዚህ እንደመሳይ አይነት ሰዎች አንዳንድ ሰዎች ለገንዘብ ለጊዜያዊ እናንተን የሚቀርቧችሁ ለጊዜያዊ ለነሱ ለጥቅማቸው ለአገልግሎታቸው ከዛ በተረፈ ግን ስለምንም ነገር የሰው ደንታ ለሰው ምንም አይነት ደንታና ቦታ የሌላቸው አንዳንድ ሰዎች እንደዚህ ናቸው። ስለዚህ የሆነ ሰዓት ላይ ጊዜ ተመቻችቶ እና ካል ማለት የተሻለ ነገር ገንዘብ ካገኙባችሁ አሳልፈው ምንም ላለመስጠት ምንም እንትን የላቸውም ምንም ዋስትና የላችሁም። ምክንያቱም ይሰጧችኋል
ገንዘባቸው እነሱ ሆዳቸው አምላካቸው የሆኑ ሰዎች ማለት ቤተሰቦቻችን እና አሁን እንግዲህ እና አብርሽም እንደዛ አይነት አጋጣሚ ነው የገጠማቸው። ምክንያቱም መሳይ አብርሽ እንትና ማነው ዝና ራሱ እንግዲህ ሲሰርበው ነበር አይታችሁታል። አንተ ከሃዲ የሰው ከሃዲ እንዴት ጓደኞችን ትክዳለህ ምናምን ሲለው ነበር። በእርግጥ የሱንም ሀሳብ ደግፈዋለሁ፣ ግን ገንዘብ ካለ ሁሉም ሰው ይወድሃል አለ ማለት ነው። ዝና የላከው ሰው እንግዲህ ሲጠይቀው ነበር ገንዘብ በጣም ነው የምትወደው አለ። እንዴ ቀላል ወዳለሁ እንዴ ቀላል በጣም ነው የምወደው እንዴ ማንም ሰው የሚጠላል? ሲጀመር ገንዘብ ካለ ሁሉም ሰው ወዳጅ ነው፣ ሁሉም ሰው ይልሃል። ገንዘብ ካለ በህርክበት ተከብረህ ትቀመጣለህ። ገንዘብ ከሌለህ ግን እናትህም ከወንድሞች ለይታ ከፍና ዝቅ አድርጋ ታያለህ። እውነት ነው። ቤተሰብም ቢሆን ኢቭን እናትም ብትሆን ምናልባት ልጇ ነው። እውነት ነው። እናት ልጆቿን ከሌ ብላን ትላጥል ይችላል፣ ግን መለዩ አለው የሁሉም ማለት ነው። ምክንያቱም በተለይ ለእናቱ ሻይ ቡና ስኳሯን ቡና ገዝቶ የሆነ ነገር ትንሽ ነገር ገዝቶ የጎደላት እንትን ብሎ በተለይ በገጠሩ እናቶቻችን ለወፍጮ ማስፈጫ ለቡና መግዣ በየሰዓቱ ለእናቱ የሚሰጥ ልጅና ምንም የሌለው ሁሌ ደግሞ ከእናቱ የሚፈልግ ልጅ እኩል በቤተሰብ ጋር ተይለውም። ይሄኛው ይሄ ማዘሎ ተብሎ ነው ሊሰደብ የሚችለው ራሱን እንኳን ማይችል እዚህ ረዲያ ነው የሚባል። ያኛው ግን ሁሌም ያለችውን ነገር ስለሚዘረጋ ሁሌም ተወዳጅ ነው። በቃ ሁሌም በቃ ስሙ ትልቅ ነው ሁሉ ነገር ማለት ነው። ካለላችሁ ግን የላችሁም። እሱም ያለው ትክክል ነው። ግን ደግሞ ጓደኛህን አሳልፎ ሽጦ ሳይሆን በሚቻል ነገር በአቅሙ ጥሮ ግሮ ነው ገንዘብ እንደዛ ማግኘት ያለበት እንጂ በዚህ ልክ ጓደኞቹን አሳልፎ ሽጦ እንደዚህ ገንዘብ ማግኛ መሆን የለበትም በጭራሽ ማለት ነው ቤተሰቦቻችን። እና እንግዲህ እሱ ነው ያየን ያለ ነው። እንግዲህ መሳይም ያው ከችግሩ አንፃር ነው ከመቸገሩ ገንዘብ ለማግኘት ካለው ጉጉት አንፃር ነው ይሄን ነገር ያደረገ ያለው። ግን ደግሞ ቢሆንም በጣም ከባድ ነው። በዚህ ልክ ደግሞ ክደት ሲሆን በጣም ከባድ ነው ቤተሰቦቻችን። ሌላው የግሌ አብርሽና ትትና እንግዲህ መቀራረባቸው በተለይ አብርሽ ለትትና ያለው አመለካከት ሁኔታዎችን ስታይ የግሌ በጣም እየተናደደች ነው የምትገኘው። እንግዲህ ሁሌም ብስጭት እያላት ነው። በቃ እንደው ምግብ አልሰራም አንዳንድ ሰዓትማ በቃ ድጋሚ አልሰራም እኔ ምን አገባኝ ምናምን ትልና ስራውን ሁሉ ታቆመዋለች። ከዛ ድጋሚ ደግሞ ትጀምረዋለች ምናምን ትረሳዋለች። ደስ የሚለው ነገር መልካም ልቦና አላት። ወዲያው ትረሳዋለች ማለት ነው ቤተሰቦቻችን። ተቆጥታ አሁን አኩረፋ ጀስት ወዲያው ሌላ ሀሳብ ላይ ናት ድጋሚ ስታገኛትና በቃ ደስ የሚል ባህሪ ያላትና በጣም ደስ ነው የምትለው። አብርሽን እንግዲህ በስሬስ ጥያቄ ጠይቋል። ትወደኛለህ አትወደኝም ስትለው እንዴ ወድሻለሁ አንቺማ እኮ ምርጥ ልጅ ነሽ ምናምን፣ ግን አንቺ እንደምትዩ ሳይሆን በቃ እኔ የእህትነት ነው የምወድሽ ምናምን እያላት ነበረ አይደል? እኔ ስለጠየቅኩ ነው አይደለ? ትትናን ስላየህ ነው አይደል? ምናምን እያለች የተናደደች ነው እንግዲህ የሚሆነው ያለው። በቀጣይ በአዲስ ነገር እስከምንገናኝ ሰላም ቆዩ።